ሰላም ሰላም ቤተሰብ፣ ደስ የሚል ነገር ነው። የምር ደስ ይላል በጣም። ፖፖ ላይቭ ስኬት መጽሐፍ ተመረቀ። የተወዳጁ መሲ መጽሐፍ በመሲ የተዘጋጀው የፖፖ ላይቭ መጽሐፍ ተመረቀ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተወደዳችሁ የኔ ቻናል ቤተሰቦች ሰላም ብያለሁኝ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም፣ እንዴት ናችሁ? ሰላማችሁ በስቶ ይትረፍልኝ። ዛሬ አዲስ ነገር ይዤ መጥቻለሁኝ። ቪዲዮውን ላይክ እያደረጋችሁ ጀምሩት። ቤተሰብ ያልሆናችሁ ደግሞ ቤተሰብ እየሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ እንዲሁም ደግሞ ይሄ ቪዲዮ ለሁሉም ስለሚጠቅም ሼር እያደረጋችሁ ለፖፖ ላይቭ ተጠቃሚዎች በሙሉ ጠቃሚ ነውና ማለት ነው። እና ዋው መጽሐፋችን ተመርቋል። ፖፖ ላይቭ ስኬት ምስጢር መጽሐፍ በደማቁ ተመርቋል። መሲ ወንድማችን፣ መሲ እንኳን ደስ አለክ፣ እንኳን ለዚህ አበቃክ። ደስታችን ነው። በጣም ደስ ብሎኛል እኔ በበኩሌ እና ደስ የሚል ነው። ይሄ መጽሐፍ ደግሞ ለብዙዎች እንኳን አይደለም ለአዲሶች ለኛ ለነባሮችም በጣም ጠቃሚ የሆነ መጽሐፍ ነው። ለሁሉም ሼር እያደረጋችሁ አዳርሱ፣ ተጠቀሙበት ለማለት እወዳለሁኝ። ይሄ ቪዲዮ ደግሞ የሚደርሳችሁ ሁላችሁም የምታዳምጡ ካላችሁ ፖፖ ላይቭ ለመጀመር ያሰባችሁ በአጭር ጊዜ ስኬታማ ለመሆን ትልቅ ደረጃ ለመድረስ ይሄንን መጽሐፍ ብትጠቀሙት፣ ይሄንን መጽሐፍ ብታነቡት በጣም በአጭር ጊዜ ስኬታማ ለመሆን ይረዳቸዋልና በመሲ አሜዚዮን የተዘጋጀ መጽሐፍ ነው። በጣም ድንቅ መጽሐፍ ነው። የምሬ ነው የምላችሁ። በጣም ድንቅ መጽሐፍ፣ በጣም ተወዳጅ መጽሐፍ ነው። እዩት፣ ሞክሩት፣ ግቡ፣ ስሩ። መጽሐፉን ስትረዱ ፖፖ ላይቭ ላይ ከመጀመሪያ ጀምራችሁ ምን መስራት እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ሆስት ሆናችሁ ሆስት ድርሻው ምንድነው፣ ኤጀንት እስኪሆን ድረስ የሆስት ስራው ከመጀመሪያው ፖፖን ከአፕ ስቶር ወይም ከፕሌይ ስቶር ወይም ከሰዎች ተጋብዞ በሚመጣ ሰዓት እንዴት አድርጎ ገብቶ ምን ማድረግ እንዳለበት፣ በምን አይነት መጓዝ እንዳለበት ጀምሮ የሚያስተምር ነው። እንዲሁም ደግሞ ኤጀንት ሆነን ስንሰራ ኤጀንቶችም የራሳቸው ድርሻ አላቸው። ኤጀንትነት ምን ማለት ነው? ኤጀንት ምን መስራት አለበት? የራሱ ድርሻ ምን አይነት ነው? ሰዎችንስ በምን አይነት ነው የሚጋብዘው? በስሩ ያሉ ሰዎችን ደግሞ እንዴት ነው የሚያስተምረው የሚለው ሙሉ መረጃ የያዘ ነውና አንድ ኤጀንት በስሩ ልጆች ሲኖሩት በስሩ ያሉ ሆስቶችን የማስተማር ግዴታ አለበት። ሆስቶቹን ደግሞ አስተምሮ ለቁም ነገር ከራሱ በላይ አድርጎ ማስተማር መቻል አለበት። ሆስቶቹን አስተምሮ ነው ለኤጀንትነት ብቁ ማድረግ አለበት አንድ ኤጀንት። ይሄ ግዴታው ነውና ልጆቹን አስተምሮ ለኤጀንትነት ሲያበቃ እነዛ የተማሩ እነዛ ኤጀንት የሆኑ ልጆችም ሰርቶ ልክ እንደዛ እንደነሱ ኤጀንት ሆነው ሲሰሩ በስራቸው ሰው ይዘው እነሱም ልክ እንደዛው ኤጀንት አድርጎ የሚያበቁት ልጆች ስለሚያፈሩ ለዛ ጥግ ድረስ ጠንካራ አድርጎ በምን አይነት መጠንከር እንዳለባቸው አድርጎ ስለሚያስተምር መጽሐፉም ጠቃሚ ነው። ኤጀንት ላይ ያው ሁሉም ኤጀንት ለመሆን ነው የሚሰራው። ኤጀንት ስንሆን ነው ትልቅ ገንዘብ ማግኘት የምንችለው። ኤጀንትና ሆስት ልዩነት አለው። ኤጀንት ላይ ኮሚሽን ተከፋይ አለ። በእርግጥ ፖፖ ላይቭ ላይ ብዙ የሚሰሩ ስራዎች አሉ። በጊፍት መፈመስ ይቻላል። እንዲሁም ደግሞ አሉ የተለያዩ ብዙዎች ጌመር አሉ። በጌመር ራሱ ብዙ የሚገኝበት ሁኔታ አለ። ብዙ ነገሮች አሉ። ሰዎችን በመጋበዝ ብቻ አንድ ሰውን ኢንቫይት በምናደርግበት ወቅት ብቻ ከ160,000 ፖይንት እናገኛለን በአንዲት ሴት ማለት ነው። ስለዚህ 2 ሴት ቢጋብዝ ደግሞ በጣም በኢትዮጵያ ብዙ ብር በአንድ ሰው ብቻ ወደ 3000 የኢትዮጵያ ብር ማግኘት ይችላል ማለት ነው። እና በሁለት ሰው ደግሞ ወደ 6000 አካባቢ ያገኛል። ራሱም ሲሰራ ብዙ ያገኛል። ሰዎችም ቢሰራ ደግሞ ይጠቀማል። ሲጋብዝ ደግሞ በይበልጥ ይጠቀማል ማለት ነው። አንድ ውስጥ ገብቶ ላይቭን ብቻ ቢሰራ ራሱ በላይቭ ብቻ ብዙ ማግኘት ይችላል። በላይቭ ብቻ ይጠቀማል። ነገር ግን ገብቶ ቁጭ ስላለ ወይም ፖፖ ላይቭን ስልኩ ላይ አውርዶ ስለገባ ብቻ ምንም የሚጠቀም ነገር የለም።
ነገር ግን ገብቶ ላይቭን መስራት አለበት። ከሰዎች ጋር ደግሞ በጥሩ ስነ ምግባር መግባባት መገናኘት መቻል አለበት። ፖፖ ላይቭ ለሚሰሩ ነገሮችን ሁሉ በቃ ኤጀንቱ ጋር ሆኖ በደንብ መማር መቻል አለበት። እንዲሁም ደግሞ ሌሎች ጓደኞችንም ማፍራት መቻል አለበት። በጥሩ ስነ ምግባር ነው ከሰዎች ጋር መግባባት ያለብን። ጥሩ ስነ ምግባር ላይ ከሰዎች ጋር ስንግባባ ፕላትፎርሙ ከሚከፍለም በተጨማሪ ራሱ በሰዎች ብቻ ራሱ ብዙ የምናገኝበት ሁኔታ አለ። በሰዎች ማለት እየዘረፍን አይደለም፣ ጊፍት የሚሰጠን ነገር አለ። ከሰዎች እኛ መልካም ስንሆን ከሰዎች ጥሩ ስነ ምግባር ሲኖረን ሰዎች ለኛ ማበረታቻ ብሎ አዲስ እንሆንም ካደግንም በኋላ በፍቃዳቸው ጊፍት ይሰጡናል። ጊፍት ደግሞ ለኛ ጠቃሚ ነው። እኛም ሰጪ መሆን አለብን። ጊፍት ማለት አንድ ሰው ሊሰጠው ብቻ መጠበቅ የለበትም። የሰውን መጠበቅ ብቻ ሳይሆን እሱም መስጠትን መልመድ መቻል አለበት። መስጠትን መልመድ መቻል አለበት። እና በጊፍት ራሱ ብዙ መጠቀም ይቻላል። በይበልጥ ደግሞ ኤጀንት ላይ ነው ከሆስት ተነስቶ ኤጀንት ሆኖ እንዴት መስራት እንዳለበት መማር መቻል አለበት ማለት ነው። ስለዚህ ይህንን መጽሐፍ ፖፖ ላይቭን አውርዳችሁ የምትመጡ መስራት የምትፈልጉ ካላችሁ መጽሐፉን በደንብ አንብቡ፣ ተጠቀሙ። በተጨማሪም ደግሞ ጥያቄ ካላችሁ መስራት የምትፈልጉ ልጆች ካላችሁ ይሄን ቪዲዮ እየተመለከታችሁ ላይክ እያደረጋችሁ በነገራችን ይችላል ላይክ ሼር እያደረጋችሁልኝ ቤተሰብ ያልሆናችሁ ደግሞ ቤተሰብ አድርጉኝ፣ ሰብስክራይብ አድርጉኝ። ፖፖ ላይቭ ላይ አዳዲስ ነገር በሚለቀቅ ሰዓት አዳዲስ ነገሮችን ወደ እናንተ የማመጣ ይሆናል። እናንተም ትጠቀሙበታላችሁ፣ እኔም እጠቀማለሁኝ ኢንሻአላህ። እና ሁላችንም ተጠቃሚ መሆን መቻል አለብን። ለኢትዮጵያኖች እኛ ወደ ኋላ ቀርነን መሰለኝ። ወደ ኋላ መቅረት የለብንም። ወደፊት ጉዞ ወደፊት መሆን አለበት እና መጽሐፉ በጣም ይጠቅማችኋል። የምሬ ነው የምላችሁ። መጽሐፉን በደንብ ተጠቀሙበት፣ በደንብ አድርጋችሁ ተጠቀሙበት። ለምን ብትሉ ብዙ ጊዜ አሁን ብዙ ሆስቶች በሰው ይጋበዙና ይመጡና የኮንግራጁሌሽናቸውን አይቀበሉም። ለምን? ስለማያውቁበት መጥቶ ይሰራሉ። ላይቭ ይገቡና ምናምን 1 ሰዓት 2 ሰዓት ላይቭ ላይ ቁጭ ይሉና የቱ ጋር መቀበል እንዳለባቸው ራሱ የሚያስተምራቸው ወይም የሚነግራቸው ያጡና ሳያውቁ ያመልጣቸዋል ማለት ነው። ያ ማለት ደግሞ ትልቅ እድል ማጣት ነው። ስለዚህ ያ መሆን የለበትም። ያ እንዳይሆን ደግሞ በደንብ መስራት አለብን። በደንብ መጀመሪያ መማር መቻል አለብን። ስለዚህ መጽሐፉ ላይ በደንብ ይሄንን ሁሉ ነገር እያንዳንዱ ነገር ታገኙታላችሁና አጥኑ። በተጨማሪ ደግሞ መግቢያ ላይ ስልክ ቁጥር አስቀምጬላችኋለሁ። ፖፖ ላይቭ መስራት የምትፈልጉ ሰዎች ብቻ ያንን ስልክ ቁጥር እየወሰዳችሁ በዋትስአፕ፣ በቴሌግራም፣ በኢሞ ልታናግሩኝ ትችላላችሁ። አዲስ መጀመር እፈልጋለሁኝ፣ እኔም መጠቀም እፈልጋለሁኝ እና አስረጅን ኢክራም የምትሉኝ ሰዎች በውስጥ ነውና በዋትስአፕ፣ በቴሌግራም፣ በኢሞ እኔ መስራት ፈልጌ ነውና አስረጅኝ ብላችሁ አሳውቁኝ ልላችሁ እወዳለሁኝ። በተረፈው አዳዲስ ነገር ደግሞ ስለ ፖፖ ላይቭ ሌሎች መረጃዎችን ብዙ ነገሮች አሉኝና አዳዲስ ነገሮች በመለቀቅ ሰዓት እንዲደርሳችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን እየተጫናችሁ ላይክ እያደረጋችሁ እኔንም ደገፍ አድርጉኝ፣ አበረታቱኝ። አዲስ ነገር ካለ ደግሞ ወደ እናንተ የማደርስ ይሆናል ማለት ነው እና በርቱልኝ። ፖፖ ላይቭ ለሁላችንም ጠቃሚ ነው። በጣም የምንጠቀምበት ፕላትፎርም ነውና ሳናርፍድ እንጠቀምበት ልላችሁ እወዳለሁኝ። በርቱልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።